ባየነው ጊዜ ደም ግባት የለውም። ከትውልዱ ማን አስተዋለ? እንደተቀሰፈ ቆጠርነው፣ እንደተመታ ቆጠርነው። ስለ በደላችን ደቀቀ፣ በሱ ቁስልኛ ተፈወስን። ግን ከትውልዱ ይሄን ማን አስተዋለ? ባየነው ጊዜ ደም ግባት የለውም አለ። ምኑን በአበሰ ወትውት በውስተ ሕዝብ የተናኩረኛ ለኢየሱስ ኢሳይያስም ተናገረ። አዎ የተናቀ ነው አለ። ሰው ፊቱን እንደሚሰውርበት ነው አለ። አዎ ፊቱን ሰወሩበት። በቀራንዮ አደባባይ በሁለት ወንበዴዎች መካከል ሰቅለውት 13ቱን ሕማማተ መስቀል ታግሶ የሾህ አክሊል ደፍቶ በወንበዴዎች መካከል ወንበዴ ብለው ሰቅለው በዚህ የሚመጣው ይሄ ምንድነው ይላል ወንበዴ፣ ይሄኛውስ ወንበዴ። በዚህም በግራም የሚመጣው ይጠይቃል ይሄ ምንድነው ወንበዴ፣ መሃሉስ ከዛ ምን ይለያል ይላሉ። ምኑን በሀበሰ ወትውት በውስተ ሕዝብ የተናኩነኛ አለ። ምራቃቸውን ተፉበት፣ ፊቱን ሸፍነው መቱት። ባየነው ጊዜ ደም ግባት የለውም አለ። ዛሬም እንዲሁ በተለያዩ እምነቶች ኢየሱስ አምላክ አይደለም በሚል ተክዷል። ፈጣሪ አይደለም ተብሏል። አማላይ ተብሎ፣ ነብይ ተብሎ፣ ፍጡር ተብሎ ለስም አጠራሩ ክብር ምስጋና ይግባው ክደውታል። ባየነው ጊዜ ደም ግባት የለውም አለ ለነሱ። ለኔና ለናንተ የተዋህዶ ልጆች ግን ባየነው ጊዜ ደም ግባት አለው። የድንግል ልጅ ኢየሱስ እሱ አምላክ ነው፣ የአማልክት አምላክ ነው። እሱ ጌታ ነው፣ የጌቶች ጌታ ነው። እሱ ንጉሥ ነው፣ የነገስታት ንጉሥ ነው። ለስም አጠራሩ ክብር ምስጋና